ጤና ይስጥልኝ ፈጣን እውነተኛና የተሟሉ መረጃዎችን የሚያደርሱት የፈጠነ ሚዲያ የዕለቱ ዋና ዜናዎችን ይዞ ቀርቧል። ሰኗንና የኔቶን አድናቆት በጎረቤት ኬንያ በተቃውሞ ሳቢያ የተነሳውን የነዳጅ ዋጋ ቅናሽ እንዲሁም በሀገር ውስጥ በከባድ ሙስና የተሰማሩ አካላት በሞት እንዲቀጡ የሚጠይቁትን የግል እጩ ጠበቃ ወንድሙ ኢብሳን የምርጫ አጀንዳዎች እንመለከታለን። የአሜሪካ 5000 ወታደሮችን ወደ ፖላንድ የመላክ ውሳኔ በኔቶ ዘንድ አድናቆት ተቸረው። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ተጨማሪ 5000 የአሜሪካ ወታደሮችን ወደ ፖላንድ ለመላክ መወሰናቸውን አስታወቁ። ውሳኔው የተሰማው የሀገሪቱ መከላከያ ሚኒስቴር ቀደም ሲል ወደ ፖላንድ ሊያሰማራ የነበረውን የ4000 ወታደሮች ጉዞ በሰረዘ በአንድ ሳምንት ጊዜ ውስጥ ነው። የኔቶ ዋና ጸሐፊ ማርክ ሩት በስዊድን ከሚካሄደው የውጭ ጉዳይ ሚኒስትሮች ስብሰባ አስቀድሞ በሰጡት መግለጫ የአሜሪካን እርምጃ በደስታ እንደሚቀበሉት አስታውቀዋል። ዋና ጸሐፊው አክለውም ውሳኔው አውሮፓ በአሜሪካ ላይ ያላትን እምነት የሚያጠናክር መሆኑን ገልጸዋል። ፕሬዝዳንት ዶናልድ ትራምፕ ትሩዝ ሶሻል በተሰኘው የማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መግለጫ ይህ ውሳኔ ባለፈው ዓመት በተካሄደው የፕሬዝዳንታዊ ምርጫ ወቅት ድጋፍ ከሰጧቸው የፖላንዱ ፕሬዝዳንት ካሮል ናውሮኪ ጋር አሜሪካ ካላት ጠንካራ ግንኙነት የመነጨ መሆኑን ጠቁመዋል። ይሁን እንጂ አዲስ የሚላኩት ወታደሮች ቀደም ሲል በታቀደው መደበኛ ስምሪት አካል ይሁን ሌላ ልዩ ተልዕኮ ስላላቸው ጉዳይ ዋይት ሃውስ ተጨማሪ ዝርዝር መረጃ አልሰጠም። ዋይት ሃውስ አሜሪካ ፈርስት የተሰኘውን መመሪያ መሰረት በማድረግ በአውሮፓ የሚገኘውን አጠቃላይ የጦር ኃይል መጠን ለመቀነስ ማቀዱን በቅርብ ሳምንታት ውስጥ ይፋ አድርጎ ነበር። በዚህ አቋም ሳቢያና ከኢራን ጋር በተያያዘ በፕሬዝዳንት ትራምፕና በጀርመኑ ቻንስለር ፍሬድሪክ መርዝ መካከል በተፈጠረ ውዝግብ ዩናይትድ ስቴትስ 5000 ወታደሮቿን ከጀርመን እንደምታስወጣ በዚህ ወር መጀመሪያ ላይ ማስታወቋ ይታወሳል። ትራምፕ ከዚህ ቀደም አሜሪካ ከኢራን ተደራዳሪዎቿ ጋር በነበራት ሂደት ተዋርዳለች በማለት ቻንስለር መርዝን መተቸታቸው ይታወሳል። የአሜሪካና የአውሮፓ ወታደራዊና ፖለቲካዊ ውዝግቦች ይህንን መልክ ሲይዙ ወደ አፍሪካ ቀንድና ወደ ጎረቤታችን ኬንያ ስናመራ ደግሞ በኑሮ ውድነት ሳቢያ የተቀሰቀሰው አዲስ የኢኮኖሚ ውሳኔ እንሰማለን። ኬንያ በትራንስፖርት ዘርፍ አድማና በተቃውሞ ሳቢያ የናፍጣ ዋጋ ልትቀንስ ነው። በነዳጅ ዋጋ መናርና በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞና አገር አቀፍ የሥራ ማቆም አድማ ተከትሎ የኬንያው ፕሬዝዳንት ዊሊያም ሩቶ ዛሬ በቴሌቪዥን ባደረጉት ንግግር እንደገለጹት መንግስታቸው በሸማቾች ላይ እያደረሰ ያለውን ከፍተኛ የኢኮኖሚ ጫና ለማቃለልና የነዳጅ ገበያውን ለማረጋጋት የዋጋ ቅናሽ ለማድረግ ወስኗል። በዚህም መሰረት በሰኔ ሐምሌ የዋጋ ማስተካከያ ተመን ላይ የናፍጣ ዋጋ በ1 ሊትር በ10 የኬንያ ሳንቲም በግምት $0.077 ዝቅ እንዲል ይደረጋል። ይህ የመንግስት ውሳኔ ይፋ የሆነው የህዝብ ትራንስፖርት አሽከርካሪዎችና ባለቤቶች የነዳጅ ዋጋ መጨመርን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የሥራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። ከጉዳዩ ጋር ተያይዞ በሀገሪቱ በተቀሰቀሰው መጠነ ሰፊ ተቃውሞ ላይ በተፈጠረ ግጭት ቢያንስ የ4 ሰዎች ህይወት ማለፉ ተረጋግጧል። እንዲሁም ወደ 30 የሚጠጉ ሰዎች ደግሞ የአካል ጉዳት ደርሶባቸዋል። ይህ የህዝብ ቁጣና የተቀሰቀሰው ተቃውሞ ከኃይል አቅርቦት ዋጋ መጨመር ጋር ተያይዞ በናረው የኑሮ ውድነት ላይ የኬንያውያን ምሬት ምን ያህል ጥልቅ መሆናቸውን የሚያሳይ መሆኑን ዘገባዎች አመልክተዋል። በኬንያ የተከሰተው የኑሮ ውድነትና የህዝብ ምሬት አንዱ መነሻው የሀብት ማነስና የዋጋ መናር ሲሆን ወደ ሀገራችን ኢትዮጵያ ስንመለስ ደግሞ የህዝብ ሀብት ዝርፊያና ሙስናን በጽኑ ህግ ለመግታት የሚሹ አዳዲስ የምርጫ አጀንዳዎች እየተሰሙ ነው። በሙሰኞች ላይ የሞት ቅጣት እንዲደነገግ የሚጠይቁት የግል እጩ ጠበቃ ወንድሙ ኢብሳ በ7ኛው ጠቅላላ ሀገራዊ ምርጫ የኮልፌ ቀራኒዮ የምርጫ ክልል 24ን ወክለው ለህዝብ ተወካዮች ምክር ቤት በግል እጩነት የቀረቡት ጠበቃና የህግ አማካሪ ወንድሙ ኢብሳ በከባድ የሙስና ወንጀል የተሰማሩ አካላት በሞት የሚቀጡበት ህግ እንዲደነገግ የሚጠይቅ የምርጫ አጀንዳ ይዘው መቅረባቸውን አስታወቁ። እጩ ፖለቲካው ሙሉ በሙሉ ለህግ የበላይነት ተገዢ እንዲሆንና መንግስት የሚያወጣቸው ህጎች ፖለቲከኞችን በሚመጥን መልኩ ተፈጻሚ እንዲሆን ለማድረግ ወደ ፖለቲካው መድረክ ለመግባት መወሰናቸውን ገልጸዋል። ጠበቃ ወንድሙ ሀገሪቱን እያመሰ ያለውን የሙስና ወንጀል ለመግታት ጠንካራ የህግ ማዕቀፍ ያስፈልጋል የሚል ጽኑ አቋም አላቸው። በኢትዮጵያ በአሁኑ ወቅት የህዝብ ሀብት ዝርፊያ እንደ አንድ የሙያ ዘርፍ መታየት መጀመሩን የገለጹት እጩ ይህንን አስከፊ ክስተት ለመግታት እንደ ቻይናና ጃፓን ያሉ ሀገራትን ተሞክሮ በመጥቀስ በሙስና ወንጀል የሚሳተፉ የመንግስት ባለስልጣናት፣ ፖለቲከኞችና ግለሰቦች በሞት የሚቀጡበት ህግ መውጣት አለበት ብለዋል። እጩ ከሙስና መከላከያ ህጉ በተጨማሪ በህገ መንግስቱ አንቀጽ 39 ንዑስ አንቀጽ 1 ላይ የሰፈረውና ብሔር ብሔረሰቦችና ህዝቦች በማንኛውም ጊዜ እስከ መገንጠል ያለውን መብት
የሚደነግገው ክፍል እንዲሰረዝ መታገልና የሀገሪቱ የቤተሰብ ህግ የትዳር ተቋምን ይበልጥ በሚያከብርና በሚጠብቅ መልኩ እንዲሻሻል ማድረግ መሰል ቁልፍ ጉዳዮች ይዘው ቀርበዋል። ጠበቃ ወንድሙ ኢብሳ በህዝብ ከተመረጡ በምርጫ ክልላቸው ቋሚ ቢሮ በመክፈት በሳምንት አንድ ቀን የዜጎችን ጥያቄና ቤቱታ በቀጥታ ለመቀበል ቃል ገብተዋል። እጩ ቀደም ሲል በሙያቸው ከ600 በላይ ለሚሆኑ ኢትዮጵያውያን ነፃ የጥብቅና አገልግሎት ማበርከታቸውንም አስታውሰዋል። ለዛሬ የያዝናቸው ዋና ዋና ዜናዎቻችን እነዚህ ነበሩ። ፈጣን እውነተኛና ሚዛናዊ መረጃዎችን በተከታታይ ለማግኘት የፈጠነ ሚዲያን ሰብስክራይብ ማድረጋችሁን አትዘንጉ።